ሶስተኛው ፖታሺየም ነው። ፖታሺየም ኢዝ a very important intracellular electrolyte በጣም ወሳኝ ከምንላቸው ለኖርማል ሴሉላር ፋንክሽን ስፔሻሊ ካርዲያክ ፋንክሽን ትልቁን ቦታ የሚወስድ ነው ፖታሺየም የምንለው። the normal range from 3.6 to 5.2 ሚሊሞል ፐር ሊትር ነው። በአንድ ሊትር ውስጥ መገኘት ያለበት የፖታሺየም ሌቭል ከ3.6 እስከ 5.2 ነው። ከ3.6 በታች ከሆነ ሃይፖ ካሊሚያ እንላለን። ከ5.2 በላይ ከሆነ ደግሞ ሃይፐር ካሊሚያ እንላለን። the major intracellular electrolyte. Calcium is the most important and the major electrolyte in our body. Intracellular electrolyte በሴል ውስጥ ከምናገኛቸው በጣም ወሳኝ ከምንላቸው ኤሌክትሮላይቶች ውስጥ አንደኛው ፖታሺየም ነው ማለት ነው። a major electrolyte for heart function because very important. When the calcium they cannot be out from the cardiac cell, they cannot be entered to sodium አይገባም ማለት ነው። ሶዲየም ካልገባ ደግሞ የካልሲየም ከካርዲያክ መሰል ሴሎች ውስጥ ሪሊዝ አይደረግም። ስለዚህ ካም ኮምፕሌክስ የምንለው ነገር አይፈጠርም። ስለዚህ አክቲና ማዮሲን አይኖርም፣ ማዮካርዲያል ኮንትራክቲቪቲ አይኖርም ማለት ነው። when the sodium enter to the cell then the potassium out from the cell። ስለዚህ ሶዲየም የምንለው ኤሌክትሮላይት ወደ ሴሎቻችን ውስጥ በሚገባበት ሰዓት ላይ ፖታሺየም ደግሞ ከሴሎች ይወጣል። አዚስ ታይም ላይ ሰውነት ውስጥ ያለው የሶዲየም በሴሎቻችን ውስጥ ያለው የሶዲየም መጠን በሚጨምርበት ሰዓት ላይ ሳክሮፕላዝሚክ ሬቲኩለም የምንለው the muscle cell of the myocardium or muscle cell of our cell they cannot be released for calcium. calcium ሪሊዝ አልተደረገም ማለት ማዮካርዲያል ኮንትራክቲቪቲ ወይም መስል ኮንትራክሽን የሚባለው ነገር አይኖርም ማለት ነው። ሃይፐርካሊሚያ የምንለው በሰውነታችን ውስጥ ያለው የፖታሺየም ሌቭል በሚጨምርበት ሰዓት ላይ ምን አይነት ምልክቶች ሊኖሩ ይችላል? አንደኛ ኢናቢሊቲ ሙቭ መስል ነው። መስኩላር ኮንትራክሽን ላይኖር ይችላል ማለት ነው። ሌላው ኮንፊውዥን ሊኖር ይችላል። ኮንፊዥናል ስቴቶች። ሌላው አሪቲሚያ ሃርት ሬት አብኖርማሊቲዎች ምልክቶችን ልናይ እንችላለን። ሌላው ጀነራል ቦዲ ዊክነስ በጠቅላላው ሰውነታችን ዊክ ይሆናል። ቢኮዝ መስኩላር ኮንትራክሽን ስለማይኖር ሰውነታችን መስሎቻችን ማዘዝ ስለሚቸገር በዚህ የተነሳ ሰውነታችን የድካም ስሜት የመዛል ሰውነታችን ድክም የማለት ምልክቶችን ልናይ እንችላለን ማለት these are the most important symptom patient who is hyperkalemia. the next one is hypokalemia ነው። በሰውነታችን ውስጥ ያለው የፖታሺየም መጠን በሚቀንስበት ሰዓት ላይ ምን አይነት ምልክቶችን ልናይ እንችላለን? አንደኛ መስል ዊክነስ ኤንድ ክራምፕ መስል አካባቢ ጆይንት አካባቢ ከፍተኛ የሆኑ ምልክቶችን ልናይ እንችላለን። ሌላው ኢንክሪዝ ትረስት ነው። በተለይ መጠማት የውሃ ቶሎ ውሃ መጠማት ምልክቶችን ልናይ እንችላለን። አንዳንድ ጊዜ ዲያቤቲክ ፔሸንቶች ላይም ልናይ እንችላለን። ሌላው ዲዝነስ ራስ ምታት፣ ማዞር፣ መደንዘዝ ምልክቶችን ልናይ እንችላለን። ፋይናል አሪትሚክ ይሆናል። ሃርት ሬት አብኖርማል አንዳንድ ጊዜ መጨመር አንዳንድ ጊዜ መቀነስ ምልክቶችን ፔሸንቶቻችን ላይ ልናይ እንችላለን። እንደዚህ አይነት ምልክቶች ካሉ ቶሎ ወደ ጤና ተቋም በመሄድ ትሪት መደረግ አለበት። አለበለዚያ ሃይፐርካሊሚያ በጣም ፋታል የሆኑ ሰዎችን ሊገሉብን የሚችሉ ሜዲካል ፕሮብሌሞች ናቸው። አራተኛው ባይካርቦኔት ነው። ባይካርቦኔት is very important. they maintaining our body acid base balance. ሰውነታችን ውስጥ ያለውን አሲድ ቤዝ ባላንስን ሜንቴን በማድረግ ከሚታወቁ ኤሌክትሮላይቶች በጣም ወሳኝ ከምንላቸው ውስጥ ነው የሚካተተው። ኖርማል ሌቭሉ ከ22 እስከ 29 ሚሊ ኢኩቫለንት ፐር ሊትር ነው። ከ22 በታች ከሆነ የባይካርቦኔት መጠን ቀንሷል ማለት አሲዶሲስ የምንለው ችግር ሊፈጠር ይችላል። ከ29 በላይ ከሆነ ደግሞ ሪስክ ፎር አልካሎሲስ። እነዚህ በዚህ ሌቭል ውስጥ የማይሆን ከሆነ ሜታቦሊክ አሲዶሲስ አስወላስ ሜታቦሊክ አልካሎሲስ የምንላቸው ችግሮች ፔሸንቶቻችን ላይ ሊከሰቱ ይችላሉ ማለት ነው። in our lung not all carbon dioxide breathe out, sometimes recycling bicarbonate. ሳምባችን አንዳንድ ጊዜ ካርቦን ዳይኦክሳይድ ብቻ ብሪዝ ሊያደርግ ይችላል። ባይካርቦኔትንም ሪሳይክል አድርጎ የሰውነታችንን ሪስፓራቶሪ አሲዶሲስ ሪስፓራቶሪ አልካሎሲስ ወይንም አሲድና ቤዙን ሜንቴን ያደርጋል ማለት ነው። they are very important. Bicarbonate are important for to maintaining our blood pH. የሰውነታችንን blood pH-ን ኒውትራል ሆኖ እንዲቀመጥ አሲዶሲስ እንዳይሆን አልካሎሲስ እንዳይሆን ሜንቴን አድርጎ ከሚጠብቁ ሜጀር ኤሌክትሮላይቶች ውስጥ አንደኛው ባይካርቦኔት። when increased bicarbonate is called alkalosis, when decreased bicarbonate we call it acidosis. ስለዚህ የባይካርቦኔት መጠን በሚቀንስበት ሰዓት ላይ አሲዶሲስ እንላለን። የባይካርቦኔት መጠን በሚጨምርበት ሰዓት ላይ አልካሎሲስ የምንለው ችግር ሊከሰት ይችላል ማለት ነው። what are the symptoms when the patient with acidosis
ሰከንደሪ ቱ ዲክሪዝ ባይካርቦኔት ሌቭል። የባይካርቦኔት ሌቭል በሚቀንስበት ሰዓት ላይ ሰውነታችን ውስጥ ምን አይነት ምልክቶችን ልናይ እንችላል? አንደኛው ፋቲግ ነው፣ የድካም ስሜቶች። ሌላው ናውዣ ኤንድ ቮሚቲንግ፣ ማቅለሽለሽ፣ ማስታወክ ምልክቶች ካሉ። ሌላው ሃይፐርፒኒያ ዳር ኢንክሪዚንግ ብሪዚንግ ኤንድ ሻሎ ብሪዝ፣ በተለይ ሪስፓራቶሪ አልካሎስ አሲዶሲሱ የሚጨምር ከሆነ ይህንን ለማስተካከል ሪስፓሬሽናችን እየጨመረ ይመጣልና ልብ አተነፋፈሳችን ሊጨምርና ሻሎ ሊሆን ይችላል። ፋይናሊ እነዚህ ነገሮች የማይስተካከሉ ከሆነ ኮንቪሽናል ስቴት ውስጥ ሊገባ ይችላል ማለት ነው። ዲስ አር ኦል ኦቨር ሲምፕተም ፔሽንት ዊዝ አሲዶሲስ። ሰከንድ ዋን አልካሎሲስ ሳይለንት ሲምፕተም፣ በተለይ የፖታሽም ሌቭል የባይካርቦኔት ሌቭል እየጨመረ በሚመጣበት ሰዓት ላይ ፔሽንቶቻችን ምን አይነት ምልክቶችን ልናይ እንችላለን? ፔሽንቶቻችን ላይ ስንል የመጀመሪያ ኮንፊውዥን ነው። ስለዚህ ባይካርቦኔት ስቴቱ በሚጨምርበት ሰዓት ላይ በሚጨምርበት ሰዓት ላይ አልካሎሲስ የምንላቸው ምልክቶችን ልናይ እንችላለን ማለት ነው። አልካሎሲስ ሆኗል ማለት ባይካርቦኔት መጠን ጨምሯል እያለን ነው። አሲዶሲስ ደግሞ ስንል ባይካርቦኔት መጠን እየቀነሰ ነው ማለት ነው። ስለዚህ አልካሎሲስ ውስጥ ሲገቡ ባይካርቦኔት መጠን በሚጨምርበት ሰዓት ላይ አንደኛው ኮንፊዥን ምልክቶችን ልናይ እንችላለን። ሁለተኛ አሪቲሚክ ይሆናል። ካርዲያክ አሪቲሚ፣ አብኖርማል ሃርት ሬት ኦር ሪትም ችግሮች ሊፈጠሩ ይችላሉ። ሌላው መስል ትዊስቲንግ ሲምፕተሞችን ልናይ እንችላለን። እንደዚህ አይነት ምልክቶች ካሉ ከባይካርቦኔት አብኖርማሊቲ ጋር ተያይዘው የሚመጡ ችግሮች ሊሆኑ ይችላሉ ማለት ነው።